ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። ዛሬ በዕለት ተዕለት ኑሯችን መደሰት ላይ ስለተቀላቀላችሁን አመሰግናለሁ። ዛሬ ስለ ምርጫዎቹ ኃይል ላወራችሁ እፈልጋለሁ። እግዚአብሔር ነፃ ምርጫዎቹን ሰጥቶናል። በኦሪት ዘዳግም 30:19 ላይ እንደዚህ ይላል፣ ሕይወትንና ሞትን በረከትንና እርግማንን በፊትህ እንዳስቀመጥኩ ዛሬ ሰማይና ምድርን ምስክር አድርጌ ጠራብሃለሁ። እንግዲህ አንተና ልጆች በሕይወት እንድትኖሩ ሕይወትን ምረጥ። እያንዳንዱ የምትወስኑት ውሳኔ ልጆቻችሁ እና ሌሎች ሰዎች ላይ ተጽዕኖ ይፈጥራል። አሁን ይህንን በእርግጠኝነት እንድታውቁ ፈልጋለሁ። ስለዚህ እግዚአብሔር በፊታችን ሕይወትና ሞትን አስቀምጧል። ሕይወት፣ ሞት፣ የትኛው መምረጥ እንዳለባችሁ አስቸጋሪ አይደለም። ወይም በረከት ወይም እርግማን፣ የትኛውን መምረጥ እንዳለባችሁ አስቸጋሪ አይደለም። እኛ ማወቅ ካቃተን እንኳን ፍንጭ ይሰጠናል። እንግዲህ አንተና ልጆች በሕይወት እንድትኖሩ ሕይወትን ምረጥ። እግዚአብሔር ለሰዎች ነፃ ምርጫ ለመስጠት ሲወስን አደጋም እንዳለው ያውቃል። ለሰዎች ነፃ ምርጫ ለመስጠት ሲወስን እድል እየወሰደብን ነው። ነገር ግን እሱ የሚነግራቸው ነገር ምንም ምርጫ ሳይኖራቸው የሚሰሩ ሮቦቶችን እንድትሆኑ አይፈልግም። በነፃነት መርጠው እሱን የሚወዱትን የሚታዘዙለትንና ሕይወታቸውን ለእሱ የሚኖሩ ሰዎችን ይፈልጋል። ስለዚህ ምርጫ በጣም ብዙ ጥቅሞች አሉት። እግዚአብሔር በእኛ ላይ እምነቱን እንዳስቀመጠ ያሳየናል። ምርጫ ስልጣን ይሰጠናል። በመጽሐፍ ቅዱስ ውስጥ የዘራችሁትን ታጭዳላችሁ የሚለውን ቃል ወደዋለሁ፣ ምክንያቱም በሕይወቴ ውስጥ በሚፈጠሩ ነገሮች ላይ ስልጣን ይሰጠኛል። ነገር ግን ዛሬ እናንተ እንድታውቁት የምፈልገው ነገር ነፃ ምርጫ ማግኘት ስልጣን ብቻ ሳይሆን ኃላፊነትንም ይሰጠናል። እና አንዳንድ ጊዜ ስለ እሱ በደንብ አናስብም። የፈለግኩትን ነገር መምረጥ ስለምችል በጣም ደስ ይለኛል። ነገር ግን እያንዳንዱ የምወስነው ውሳኔ ውጤት አለው። በጣም ጥሩ ሊሆን ይችላል። ነገር ግን የተሳሳተ ነገር ከመረጥን ውጤቱ ጥሩ አይሆንም። ምክንያቱም በአሁን ጊዜ ሰዎች ኃላፊነት መውሰድ ላይ ፍላጎት የላቸውም። ኃላፊ መሆን እንደ መልካም ነገር የሚቆጠርበት ጊዜ ነበር። ነገር ግን በአሁን ጊዜ ብዙ ሰዎች ኃላፊነትን ይሸሻሉ። ነገር ግን በእግዚአብሔር ነገሮች እንደዛ ማድረግ አንችልም። ጂም እየሄዳችሁ ሁልጊዜ ስፖርት የምትሰሩ ከሆነ ወይም ሁልጊዜ የምትራመዱ ከሆነ የእሱን ጥቅም ታገኛላችሁ። ከእሱም በጣም ጥሩ ውጤት ታገኛላችሁ። እናንተ እንዲህ ልትሉ ትችላላችሁ፣ ሞክሬው ነበር፣ ነገር ግን ያገኙት ቁስል ብቻ ነው። ይህም የሚያሳየው ለብዙ ጊዜ እንዳልሰራችሁት ነው። ነገር ግን ስንት ሰዎች እንደዛ ያደርጋሉ? ዴቭ እና እኔ እንኳን የምናውቃቸው ሰዎች አሉ ከእኛ በ10 ዓመት የሚበልጡ ይመስላሉ። መጥፎ ስሜት ይሰማቸዋል፣ ምንም ጡንቻ የላቸውም እና ጥሩ ቅርጽ ያላቸውን ሰዎች ያዩና እንደዛ ብመስል ብለው ይመኛሉ፣ ወይም እንደዛ ጠንካራ በሆንኩ ብለው ይመኛሉ። ጠንካራ የሆኑ ሰዎች በመመኘት ብቻ አላገኙትም። እነሱ ያገኙት ትክክለኛውን ነገር በማድረግ ነው። እና ታውቃላችሁ፣ ስለ ጥበብ ሳወራ በመጽሐፍ ቅዱስ ከምሳሌዎች ሳስተምር እንደዚህ ማለት እወዳለሁ። ለእኔ ጥበብ ማለት ይሄ ነውና ትክክለኛ ነው ብዬ አስባለሁ። ጥበብ ማለት በኋላ አድርጋችሁ የምትረኩትን ነገር አሁን ማድረግ ነው። አያችሁ፣ በስሜታችን ስንኖር አሁን ደስ የሚያሰኘንን ነገር እናደርጋለን። ነገር ግን በኋላ ብዙ ጊዜ ያንን ምርጫ ስለወሰንን እንጸጸታለን። ጥበበኛ ሰው መሆን ማለት ነገሩ ከባድ ቢሆንም ወደፊት በሕይወታችሁ የሚያረካችሁን ነገር አሁን ታደርጋላችሁ ማለት ነው። መጽሐፈ ኢያሱ 24:15 ኢያሱ ጥበበኛ የሆነ ነገር ተናግሯል። እግዚአብሔርን ማምለክ የሚያስፈልገን መስሎ ከታያችሁ ግን የቀድሞ አባታችሁ ከወንዝ ማዶ ካመለኳቸው አማልክት ወይም
በምድራቸው የምትኖሩባቸው አሞራውያን ከሚያመልኳቸው አማልክት ታመልክ እንደሆነ የምታመልኩትን ዛሬውኑ ምረጡ። እኔና ቤቴ ግን እግዚአብሔርን እናመልካለን። ይሄን በጣም እወደዋለሁ። በቡድን ውስጥ ለመቀላቀል ጓደኞቻችሁ የሚያደርጉትን ነገር ታደርጋላችሁ ወይስ እነሱ ቢፈልጉም ባይፈልጉም እግዚአብሔርን እያገለገላችሁ ነው? አንዳንድ ጊዜ ትክክለኛውን ነገር ለማድረግ ብቻችንን ለመቆም ፈቃደኛ መሆን አለብን። ብዙ ሰዎች የህይወት ውሳኔያቸውን ለሌሎች ሰዎች ስለ እነሱ በሚያስቡት ወይም በሚያወሩት ነገር እና በሚያደርጉት ወይም በማያደርጉት ነገር ይወስናሉ። ነገር ግን ይህ ሞኝነት ነው፣ ምክንያቱም ሁሉም ነገር ካለፈ በኋላ በውሳኔያችሁ ተጠያቂ የምትሆኑት እናንተና እናንተ ብቻ ናችሁ። አሁን ሌሎች ሰዎች የእኛም ምርጫ እንዲመርጡልን መፍቀድ የለብንም። ይህም ከሌሎች ሰዎች ምክር አናገኝም ማለት አይደለም። ምናልባት ምክር ያስፈልጋችኋል። ስለዚህ ወደ ተወሰኑ ሰዎች ጋር ሄዳችሁ እነሱ ምን እንደሚያደርጉ ትጠይቃላችሁ። ነገር ግን ዋናው ነገር የመጨረሻው ውሳኔ እናንተ መሆን አለበት። ምክንያቱም ደግሜ እናገረዋለሁ፣ በውሳኔያችሁ ተጠያቂ የምትሆኑት እናንተና እናንተ ብቻ ናችሁ። ይሄን አስተውላችሁት እንደሆነ አላውቅም፣ ነገር ግን ብዙ ሰዎች ምክር ሊሰጣችሁ ይፈልጋሉ እና ሁሉም የራሳቸው አስተያየት አላቸው። ነገር ግን ህይወታችሁ የእናንተ ነው እና በህይወታችሁ በሁሉም ነገሮች የፈለጋችሁትን ነገር ማድረግ ብቻ ሳይሆን እግዚአብሔር ምን እንዳደርግ ይፈልጋል ብላችሁ የምታስቡትን ነገር አድርጉ። አንዳንድ ሰዎች ከፈቀዳችሁላቸው ሊቆጣጠሯችሁ ይፈልጋሉ። እነሱ መቆጣጠር እንደሌለባቸው እናንተም እነሱ እንዲቆጣጠሯችሁ ያለመፍቀድ ኃላፊነት አለባችሁ። ቁጥጥር የጥንቆላ አይነት ነው። ሰይጣን ለመቆጣጠር ይሞክራል፣ ነገር ግን እግዚአብሔር ሁልጊዜ ይመራል እና ምርጫውንም ለእኛ ይሰጠናል። ሰዎች መልእክት ሲሰጧችሁ እኔ የምፈልገውን ነገር የማታደርጉ ከሆነ ጓደኞች አንሆንም ወይም ከዚህ ቡድን ትወጣላችሁ ሲሏችሁ ባላችሁበት ጸንታችሁ ቆማችሁ እግዚአብሔር እንድታደርጉ ይፈልጋል። አባቴ እናቴን ይቆጣጠራት ነበር እና ምንም ህይወት አልነበራት። በጣም አሳዛኝ ነው። ስለ እሷ ህይወት ሳስብ አሁንም ድረስ በጣም ያሳዝነኛል። ምክንያቱም ምንም ነገር ማድረግ አችልም ነበር በህይወቷ። በብዙ ነገር አልተደሰተችም። ብዙ ጓደኞች አልነበሯትም እና እሷን በመቆጣጠሩ እሱ ጥፋተኛ ነው። ነገር ግን እሷም እሱ እንዲቆጣጠራት በመፍቀዷ እኩል ጥፋተኛ ነች። በኋላ የማትጸጸቱበትን ነገር አሁን ምረጡ። መጨነቅ፣ የሐዘን ስሜት መሰማት፣ መጸጸት፣ ለሌለ ነገር የሐዘን ስሜት መሰማት፣ የሐዘን ስሜት መስማት፣ በወሰዳችሁት ወይም ባልወሰዳችሁት እርምጃ መጨነቅ ነው እና አንዳንዶቻችሁ ይህ ነገር አለባችሁ። በሕይወታችሁ ጸጸት አለባችሁ። ምክንያቱም መወሰን ያለባችሁን ውሳኔ አልወሰናችሁም ወይም መወሰን የፈለጋችሁትን ውሳኔ አልወሰናችሁ። ምን ያህል ጊዜ በትክክለኛው መንገድ እየተጓዛችሁ እንደሆነ እና ማድረግ ያለባችሁ ነገር ታውቃላችሁ። ነገር ግን የሆነ ሰው ሲተቻችሁ እግዚአብሔር እንድታደርጉ የሚፈልገውን ነገር ሳይሆን እነሱ ማድረግ አለባችሁ ብሎ የሚያስቡትን ነገር ታደርጋላችሁ። ዛሬ የማሳስባችሁ ነገር የሰዎች አስደሳች ሳይሆን የእግዚአብሔር አስደሳች ሁኑ። የሰዎች አስደሳች ሳይሆን የእግዚአብሔር አስደሳች ሁኑ። ሐዋርያው ጳውሎስ በገላትያን ሰዎች 1:10 ላይ በጣም ኃይለኛ ነገር ተናግሯል እና ስለ እሱ ብዙ ጊዜ አስባለሁ። እንደዚህ ብሏል፣ አሁን እኔ ጎሽ ለመባል የምሻው በሰዎች ዘንድ ነው ወይስ በእግዚአብሔር ዘንድ? ወይስ ሰዎችን ደስ ለማሰኘት እየተጣጣርሁ ነው? ሰዎችን ደስ ለማሰኘት የምጥር ብሆን ኖሮ የክርስቶስ አገልጋይ ባልሆንሁ ነበር። መደበኛው መጽሐፍ ቅዱስ እንደዚህ ይላል፣ በሰዎች ፊት ተወዳጅ ለመሆን ብሞክር ኖሮ። አሁን ስለዚህ አስቡ። ተወዳጅ መሆን እንፈልጋለን፣ ሰዎች እንዲወዱ እንፈልጋለን። ነገር ግን እንደዚህ ብሏል፣ ዓላማዬ በሰዎች ዘንድ ተወዳጅ መሆን ቢሆን ኖሮ በመደበኛው መጽሐፍ ቅዱስ እንደዚህ ይላል፣ የጌታችን የኢየሱስ ክርስቶስ ሐዋርያ አልሆንም ነበር። ዛሬ ያሰብኩት ስንት ሰዎች እጣ ፈንታቸውን እንደተዉ ነው። ምክንያቱም የመንፈስ ቅዱስ አመራርን ደፍረው ከመከተል ይልቅ ሌሎች ሰዎች የእነሱን ሕይወት እንዲመሩ ይፈቅዳሉ። ታውቃላችሁ፣ በቤተሰቦቻቸው ወይም በጓደኞቻቸው አስተሳሰብ ምክንያት ከእግዚአብሔር ጋር ግንኙነት የሌላቸው ሰዎች አሉ ብዬ አስባለሁ። ዮሐንስ 12 ቁጥር 42ና 43። ይህም ቢሆን ከአለቆች መካከል እንኳን ሳይቀር ብዙዎች በእርሱ አመኑ። እርሱ ማለት ኢየሱስ ክርስቶስ ነው። ስለዚህ ብዙ ሰዎች በኢየሱስ ክርስቶስ አመኑ። ይሁን እንጂ ፈሪሳውያን፣ እነሱ የሃይማኖት ልሂቃን ናቸው፣
ከምኩራብ እንዳያስወጧቸው ስለፈሩ ማመናቸውን አይገልጡም ነበር። ወይኔ አምላኬ! ይህንን ከምትመለከቱት መካከል በስራ ቦታ እምነታችሁን በግልጽ የማትናገሩ አላችሁ። ምክንያቱም እንደዛ ካደረጋችሁ ከሌሎች ባልደረቦች ጋር ምሳ እንድትበሉ ላትጋበዙ ትችላላችሁ። ስንት ሰዎች ናቸው እምነታቸውን በግልጽ የማይናገሩት? ምክንያት እንደዛ ካደረጉ በዝግጅት ቦታ አይጋበዙም፣ ወይም ሰዎች በተለያዩ ስሞች ይጠሯቸዋል። እንደዚህ ብለው ይጠሯቸዋል፣ ጽንፈተኛ ወይም አክራሪ። ታውቁ አይደል? የኢየሱስ አምላኪ አክራሪ ለሆነ ነገር አክራሪ የምትሆኑ ከሆነ በዓለም ላይ ለምታገኙት ነገር ሳይሆን ለኢየሱስ ክርስቶስ አክራሪ ሁኑ። ሰዎች እንድታደርጉ የሚፈልጉትን ነገር ሳይሆን እግዚአብሔር እንድታደርጉ የሚፈልገውን ነገር ለማድረግ ወስኑ። አሁን ሰዎችን ማስደሰት የለብንም እያልኩ አይደለም። መጽሐፍ ቅዱስ በአንድ ቦታ ራሳችን ለማስደሰት ሳይሆን ሌሎች ሰዎችን ለማስደሰት መኖር አለብን ይላል። እዚህ ጋር እያወራ ያለው ራስ ወዳድ ስላለመሆን ነው። እኔ እያወራ ያለሁት ሰዎችን የማስደሰት ወይም እግዚአብሔርን የማስደሰት ምርጫ ካላችሁ ውሳኔ መወሰን አለባችሁ። ምርጫ አላችሁ። ከዛን እግዚአብሔርን ከፊታችሁ ለማድረግ መምረጥ አለባችሁ። ምክንያቱም ከሁሉ አስቀድማችሁ የእግዚአብሔርን መንግስትና ጽድቁን እሹ። ከዛ ሌሎች ነገሮች ይጨመርላችኋል። በሕይወታችሁ ሁልጊዜ እግዚአብሔርን አስቀድሙ። ከዛን ሁሉም ነገር በትክክለኛው መንገድ ይሆናሉ። በመንፈስ ቅዱስ መመራት የመንፈሳዊ ብስለት ምልክት ነው። በሮሜ ሰዎች 8:14 ላይ እንደዚህ ይላል፣ በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸውና። ሌላው ትርጉም እንደዚህ ይላል፣ የእግዚአብሔር ልጆች፣ ሌላው ደግሞ የእግዚአብሔር ሕፃናቶች ይላል። በመንፈስ ቅዱስ ስንመራ የእግዚአብሔር ልጆች ነን። ስለዚህ ስለተወሰኑ ማድረግ ስላለባችሁ ምርጫዎች አወራቸዋለሁ። ሁላችንም ማድረግ አለብን እና ሁሉም በጣም ቀላል ናቸው። ነገር ግን በተወሰኑት ላይ ትክክለኛ ምርጫ ካልመረጥን በጣም ትልቅ ችግር ውስጥ ያስገባናል። ስለዚህ በመጀመሪያ የኋላ ታሪካችሁን ለማለፍ ምረጡ። ታውቃላችሁ፣ ታሪካችሁ ዕጣ ፈንታችሁ መሆን የለበትም። እግዚአብሔር በሕይወታችን ላደረገው ነገር እኔ እንደ ብዙዎቻችሁ ኃይለኛ ምስክርነት ያለው ሕያው ማስረጃ ነኝ። በአባቴ ዮሴፍ ጥቃት ደርሶብኛል። በእናቴ ተትቼ ነበር። በመጀመሪያ ያገኙትን ሰው አግብቻለሁ፣ ምክንያቱም ማንም የሚፈልገኝ አልመሰለኝም ነበር። ከመጀመሪያው ጀምሮ ለእኔ ታማኝ አልነበረም። በብዙ ከተማዎች ጥሎኝ ሄዷል። በጣም ተጎድቼ ስለነበር መራራ የመሆንና ቂም የመያዝ ብዙ ምክንያቶች ነበረኝና ለብዙ ጊዜ እንደዛ ነበርኩኝ። ነገር ግን ይህ የእግዚአብሔር መንገድ አይደለም። ስለዚህ በመጨረሻ መጽሐፍ ቅዱስን ሳነብና መንፈስ ቅዱስ ሲረዳኝ የተማርኩት ነገር ያለፈውን ነገር ትቼ በፊት ወዳሉ ነገሮች መሄድ እንዳለብኝ ነው። እንደዚህ እስካሁን ካላደረጋችሁ ከ20 ዓመት በፊት ማድረግ እያለባችሁ ባላደረጋችሁት ነገር ዛሬ እያዘናችሁ ከሆነ ልትተውት ይገባል። ከ10 ዓመት በፊት የሆነ ሰው ባደረገባችሁ ነገር እስካሁን ተናዳችሁ ከሆነ ልትተውት ይገባል። ይቅር ብላችሁ እግዚአብሔር ወደፊት ወደሚያደርግላችሁ ጥሩ ነገሮች መሄድ አለባችሁ። በተስፋ የተሞላችሁ ሁኑ። በጸጸት ብቻ የተሞላችሁ አትሁኑ። በሕይወታችሁ የተጎጂነት አስተሳሰብ ወይስ የአሸናፊነት አስተሳሰብ አላችሁ? ባለፈው ሕይወታችሁ ምንም ነገር ቢፈጠር ኢየሱስ ክርስቶስ እንደ አዳኛችሁ ስትቀበሉ መጽሐፍ ቅዱስ አዲስ ፍጥረት ትሆናላችሁ ይላል። ስለዛ አዲሱ ፍጥረት 2 ቆሮንቶስ 5:17ን ስሙ። ስለዚህ ማንም በክርስቶስ ቢሆን እሱን ከተከተለ አዲስ ፍጥረት ነው። በአጠቃላይ አዲስ ፍጥረት እንሆናለን። አሮጌው ነገር የቀድሞ ስነ ምግባራችንና መንፈሳችን አልፏል፣ እነሆ አዲስ ሆኗል። ዛሬ የሆነ ሰው በዚህ ሊበረታታ ይገባል። እናንተ እንደ ቀድሞ አይደላችሁ። ክርስቶስን እንደ አዳኛችሁ በተቀበላችሁ ጊዜ ሁሉም ኃጢአታችሁ ይቅር ተብሏል። ያለፈው ብቻ ሳይሆን የአሁኑን ኃጢአትና የወደፊቱንም ኃጢአት ይጨምራል። ነገር ግን ኢየሱስ ክርስቶስ በመስቀሉ ላይ የከፈለበትን ይቅርታ መቀበል አለባችሁ። እግዚአብሔር ምንም ነገር መስጠት ቢፈልግ መቀበል ያለብን በእምነታችን ነው። ስለዚህ ሕይወታችሁን በፊት በተፈጠረባችሁ ነገር ወይም ባደረጋችሁት ነገር መኖር እንደሌለባችሁ ዛሬ የመጽሐፍ ቅዱስ ጥቅስ እያነበብኩላችሁና እየነገርኳችሁ ነው። እግዚአብሔር ይቅር የማይላችሁ የምትሰሩት ምንም አይነት ትልቅ
ኃጢአት የለም። እሱ የሚያደርግላችሁ ይቅር ማለት ብቻ ሳይሆን መጽሐፍ ቅዱስ እንደዚህ ይላል፣ ኃጢአታችንን ማስታወስ ወደማትችሉበት ሩቅ ቦታ ወስዶ ይሰርዘዋል። በመጨረሻ ያወቅኩት ነገር ወደ እግዚአብሔር ሁል ጊዜ ያለፈውን ኃጢአቴን እያመጣው ይቅርታ ስጠይቅ ጊዜን እያቃጠልኩ እንደነበረ ነው። ምክንያቱም እየጠየቅኩት ያለውን ነገር እሱ ረስቶታል። በክርስቶስ አዲስ ፍጥረት ናችሁ። እኔ አዲስ የመንፈስ ጭቃዎች ናቸው ማለት እወዳለሁ። እንደ ኢየሱስ ክርስቶስ አማኞች እኛን በኢየሱስ ክርስቶስ መልክ ለመቀየር በእኛ ላይ መስራት ያለበት ስራ አለና መንፈስ ቅዱስ በውስጣችን ይኖራል። ጥሩ የወደፊት ተስፋ አላችሁ። ነገር ግን አንዳንድ ጊዜ ወደ አዲስ ጅማሬ መሄድ አለባችሁ፣ ምክንያቱም በእርግጠኝነት ሰይጣን ከእናንተ እሱን ለመውሰድ ይሞክራል። እኔ ሁልጊዜ ሁለተኛ ደረጃ ህይወት ይኖረኛል ብዬ አስብ ነበር። የሰይጣንን ውሸት በማመኔ በጣም ተሳስቻለሁ። ሁለተኛ ደረጃ ህይወት የለኝምና እንደማምነው ከሆነ እግዚአብሔር በህይወቴ ውስጥ የተደረጉብኝን ነገሮች ወስዶ ጥሩ ነገሮች ላይ እንዲሰሩ አድርጓል። በህይወቴ ውስጥ ያሳለፍኩትን ችግሮች ስላሳለፍኩ የተሻለ ህይወት እንዲኖረኝና የተሻለ ሰው እንደሆን አድርጎኛል ብዬ አምናለሁ። በእግዚአብሔር ዘንድ ሁሉን ነገር ማድረግ ይቻላል። እናንተ ከምታስቡት በላይ እግዚአብሔር በህይወታችሁ በጣም ድንቅ የሆነ ነገር ያደርጋል። ነገር ግን በእግዚአብሔር ዘንድ ሁሉን ነገር ማድረግ ይቻላል ማለት ጀምሩ። አሁን አስተሳሰባችሁን ስለመምረጥ ላወራችሁ እፈልጋለሁ። ይሄ ብዙ ሰዎች ማድረግ እችላለሁ ብለው የማያስቡት ነገር ነው። በህይወቴ ለብዙ ዓመታት የማስበው ነገር መምረጥ አልችልም ብዬ አስብ ነበር። ታውቁ አይደል? እዛ ካለ እዛ ነው። እሱ እውነት አይደለም። የምታስቡትን ነገር መምረጥ ትችላላችሁ። ምክንያቱም መጽሐፍ ቅዱስ እንደዚህ ይላል፣ በእግዚአብሔር እውቀት ላይ በትዕቢት የሚነሳውን ክርክርና ከንቱ ሀሳብ ሁሉ እናፈርሳለን፣ አእምሮንም ሁሉ እየማረክን ለክርስቶስ እንዲታዘዝ እናደርጋለን። ይገርማል። ይሄ ከባድ ስራ ይመስላል አይደል? ታውቃላችሁ፣ በመጀመሪያ በጣም ከባድ ነው። መለማመድ አለባችሁ። የተሳሳተ አስተሳሰብ ምን እንደሆነ ለማወቅ የእግዚአብሔርን ቃል ማወቅ አለባችሁ። ነገር ግን ቃሉን በደንብ ባጠናችሁ ጊዜ፣ ለምሳሌ መጽሐፍ ቅዱስ መቅናት የለብንም፣ ቅናት አጥንትን ያነቅዛል ይላል እና ስለዚህ በአንድ ወቅት ይሄ ችግር እንደነበር አላውቅም ነበር። በሰዎች ቀና ነበርና አስተሳሰቤ ጥሩ እንዳልነበረ አላውቅም ነበር። ነገር ግን አሁን በአእምሮ የቅናት አስተሳሰብ ከመጣ ወዲያውኑ ስለማውቀው መንፈስ ቅዱስ እንዳልቀና የመጽሐፍ ቅዱስ ጥቅስ ያስታውሰኛል። እኔም ያንን የተሳሳተ አስተሳሰብ መተው እንዳለብኝ አውቃለሁ እና አንዳንድ ጊዜ ጮክ ብዬ አይሆንም፣ ቀናተኛ አልሆንም እላለሁ። እሱ የእግዚአብሔር ፍላጎት አይደለም። አባቴ ሆይ ያ ሰውዬ በሁሉም ነገር የተባረከ እንዲሆን እጸልያለሁና እኔ ለእነሱ ደስተኛ ነኝ እላለሁ። እግዚአብሔር እንድታስቡ የሚፈልገውን ነገር ማሰብ ትችላላችሁ። በጭንቅላታችሁ የመጣላችሁን ነገር ማሰብ የለባችሁ። ይሄ ጥቅስ የተወሰደው በሁለተኛው ቆሮንቶስ 10 ቁጥር 4 እና 5 ነው። ደግሜ ልናገረው፣ ደግሞም የምንዋጋበት የጦር መሳሪያ የዚህ ዓለም መሳሪያ አይደለም። ይሁን እንጂ ምሽግን ለመደምሰስ የሚችል መለኮታዊ ኃይል ያለው ነው። ያ ምሽግ ምን እንደሆነ ታውቃላችሁ? ሰይጣን በአስተሳሰባችሁ የሚወስደው ቦታ ነው። ራሱን የሚደብቅበት፣ የሚቀብርበትና የተሳሳተ ነገር፣ እሱም ውሸት የሆነ ነገር እንድታስቡ የሚያደርጋችሁ ቦታ ነው። እውነት ያልሆነ ነገር ስናምን እየተሸወድን ነው። ዛሬ ስንት ውሸቶችን ታምናላችሁ ብዬ አስባለሁ። እኔ አሁን ድረስ ሳላውቅ የማምነው ውሸቶች ሊኖር ይችላል፣ ምናልባት ሊኖር ይችላል እና እግዚአብሔር እሱን እንዲያሳየኝ እጸልያለሁ። ውሸቶችን እያመንኩኝ መኖር አልፈልግም። እውነቱን ማወቅ እፈልጋለሁ፣ ምክንያቱም ነፃ የሚያወጣችሁ እውነት ብቻ ነው። በእግዚአብሔር እውቀት ላይ በትዕቢት የሚነሳውን ክርክርና ከንቱ ሀሳብ ሁሉ እናፈርሳለን። ይህ ነገር እንዲገባችሁ አንድ ጊዜ እናገረዋለሁ። አእምሮን ሁሉ እየማረክን ለክርስቶስ እንዲታዘዝ እናደርጋለን። መጽሐፍ ቅዱስ አእምሮአችንን ማደስ እንዳለብንና እሱን የምናደርገው በእግዚአብሔር ቃል እንደሆነ ይነግረናል። የሮሜ ሰዎች 12:2 የእግዚአብሔር ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሮአችሁ መታደስ ተለወጡ፣ ወደ ኢየሱስ ክርስቶስ መልክ ተቀየሩ እንጂ ይሄን ዓለም አትምሰሉ። ይሄ ማሸነፊያ ቁልፍ ነው። አእምሯችሁን አድሱ። እግዚአብሔር እንድታስቡ የሚፈልገውን ነገር ለማሰብ ተማሩ። እግዚአብሔር እንዲኖራችሁ የሚፈልገውን ነገር ከፈለጋችሁ እግዚአብሔር እንድታስቡ የሚፈልገውን ነገር ለማሰብ እና እግዚአብሔር የሚለውን ነገር ለመናገር
መማር አለባችሁ። በስሜት ዝም ብላችሁ የምታስቡት ነገር አትናገሩና ዓለም የሚያስበው ነገር አታስቡ። ከዚህ ዓለም ጋር መስማማት የለብንም። እኛ መለወጥ አለብን። በአእምሯችን መታደስና መለወጥ አለብን። የእግዚአብሔር ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ይሄ በጣም ምርጥ የመጽሐፍ ቅዱስ ጥቅስ ነው። ምክንያቱም እሱ እያለ ያለው የእግዚአብሔር ፈቃድ በሕይወታችሁ እንዲታይ ከፈለጋችሁ አእምሯችሁ እንዲታደስ ከመንፈስ ቅዱስ ጋር እንደ እግዚአብሔር ቃል መስራት አለባችሁ። ሌላኛው ምርጫ የምታወሩትን ነገር ምረጡና በጣም በጥንቃቄ ምረጧቸው። አሁን መጽሐፍ ቅዱስ እንደዚህ ይላል፣ ምላስን መግራት የሚችል ማንም ሰው የለም። የሚገድል መርዝ የተሞላበት ክፉ ነገር ነው። የእግዚአብሔር እርዳታ ያስፈልገናል። መጸለይ ያለብን ሁሉ ጊዜ እግዚአብሔር ሆይ በአንደበቴ እንዳልበድል አፌን ጠብቅልኝ። እግዚአብሔር ሆይ የአፌ ቃልና የልቤ ሀሳብ በፊትህም ያማረ ይሁን እያልኩ ጸልያለሁ። ያለ እግዚአብሔር ማድረግ እንደማልችል አውቃለሁና አሁን ድረስ በአፌ ስህተቶችን እሰራለሁ። ብዙ ወሬ የምታወሩ ሰዎች በደንብ መጠንቀቅ አለባችሁ። ምክንያቱም ብዙ የሚያወሩ ሰዎች ዝም ከሚሉ ሰዎች አንጻር በአፋቸው ብዙ ስህተት የመስራት ልምድ አላቸው። መጽሐፍ ቅዱስ ለመስማት የፈጠነ ለመናገር የዘገየ የሚለው ለዛ ነው። ትንሽ ለፈገግታ ብዙ ጊዜ እንደምንለው እግዚአብሔር ከመናገር ይልቅ እንድንሰማ ይፈልጋል። ምክንያቱም እሱ 2 ጆሮና 1 አፍ ሰጥቶናል። አለበለዚያ 2 አፍና 1 ጆሮ ይኖረን ነበር። ምሳሌ 18 ቁጥር 21 እንደዚህ ይላል፣ አንደበት የሞትና የሕይወት ኃይል አላት። ቃላቶች የሕይወት እና የሞት ኃይል አላቸው። የሚወዷትን ፍሬዋን ይበላሉ። ቃላቶች የኃይል ማስቀመጫ ናቸው። ልክ ይህ ኩባያ ውሃ እንደያዘው አሁን ውሃውን ጠጣዋለሁ። በጣም ደስ ይላል። ታውቃላችሁ፣ ይህንን በጭቃ መሙላት እንችል ነበር። እሱም ጥሩ ጣዕም አይኖረውም ነበር። ቃላቶች የኃይል ማስቀመጫ ናቸው እና መምረጥ ትችላላችሁ። የዛሬው ትልቁ ቃል እንደገና ይኸውና፣ እነዛን ቃላቶች በምን መሙላት እንደምችሉ መምረጥ ትችላላችሁ። በእውነቱ መጽሐፍ ቅዱስ በያዕቆብ 1:26 እንደዚህ ይላል፣ አንደበቱን ሳይገታ ልቡን እየሳተ ሃይማኖተኛ ነኝ የሚል ሰው ራሱን ያታልላል፣ ሃይማኖቱም ከንቱ ነው። በስማም ታውቃላችሁ፣ የተወሰኑ ሃይማኖተኞች ሰዎች የትን ቦታ ከምታገኙት ሰዎች በላይ በጣም ወረተኛ ናቸው። ፈጣሪ ይመስገን ሁሉም ሳይሆኑ የተወሰኑ ብቻ ናቸው። የተወሰኑት በጣም ፈራጅና አሉታዊ ናቸው እና ቤተ ክርስቲያን በሳምንት 2 ወይም 3 ስለሚሄዱ ሃይማኖተኛ የሆኑ ይመስላቸዋል። መጽሐፍ ቅዱስ ላይ ምላሳችሁን የማትቆጣጠሩ ከሆነ ሃይማኖታችሁ ምንም ጥቅም የለውም ይላል። ሁላችንም በየቀኑ የተለያዩ ምርጫዎችን እንመርጣለን። ይቅር ባይ ወይም መራራና ቂመኛ መሆን ትችላላችሁ። ሁልጊዜ ለራሳችሁ ማዘን ትችላላችሁ፣ ወይም ለአመለካከታችሁ እና በምትናገሩት ቃል ኃላፊነት ወስዳችሁ እግዚአብሔር አብሯችሁ እንዲሰራ መጠየቅ ትችላላችሁ። ለሕይወታችሁ የሆነ ነገር ማድረግ ወይም ማጉረምረም ትችላላችሁ። ስለሌላችሁ ነገር ማውራት ወይም ባላችሁ ነገር ማመስገን ትችላላችሁ። አሁን ይሄ አዲሱ ጅማሬያችሁ እንዲሆን መምረጥ ትችላላችሁ። ለማመስገን፣ ለማመን፣ ለመደሰት እና ሰላም እንዲኖራችሁ መምረጥ ትችላላችሁ። በራሳችሁ ላለማዘን፣ ላለመቅናት፣ ላለመናደድ፣ ቂመኛ ላለመሆንና ይቅር ላለማለት መምረጥ ትችላላችሁ። ሕይወታችንን የሚመርዙና ደስታችንን የሚሰርቁ እንደዚህ አይነት ነገሮች ናቸው። ዛሬውኑ ጥሩ ነገሮችን ለመምረጥ ወስኑ። ከእግዚአብሔር ጋር ለመስማማት ምረጡ እና እንደዚህ ስታደርጉ በሕይወታችሁ አዲስና ድንቅ የሆነ ነገር ታያላችሁ። ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።